ሰላም ወደ አድማጮቻችን ይህ የስፖርት ነው። እንግዲህ ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። እንደ መረጃ እንኳን ሳይሆን ይህ የታክቲክ ፍጥጫውን እናያለን። በርንማውዝ ከዩናይትድ በኦልድ ትራፎርድ የሚደረገው 16ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻው ጨዋታ ነው የሚሆነው። ቅድመ ጨዋታውን ነገ የምንሰራው ይሆናል። ነገር ግን በዛሬው ፕሮግራማችን የዩናይትድ ባለፉት ጨዋታዎች ባሳዩት ድንቅ ብቃት ላይ በተለይ የወልቭሱ ጨዋታ የሚነሳ ነው አይደለ? ታዲያ ከዛ ተነስተን በርንማውዝ ከሚመጣበት የአንዶኒ ራዮላ ቡድን ቀልድ አያውቅም። በፕሬሲንግ ጫናዎችን በመፍጠር ጥሩ ብቃት ያለው ቡድን ነው። ታዲያ ለሩበን አሞሪም ትክክለኛ ፈተናን የሚሰጥ ነው። ዛሬ ፖል ስኮልስ የአሰልጣኝ ድጋፍ እንደሌለው አስተያየቱን ሰጥቷል። ጠንካራ ያሉ ትችቶች እየመጡ ነው። የማንቸስተር ዩናይትድ ተጫዋቾች ደግሞ በዩናይትድ በቀድሞ ሌጀንዶች የሚሰጣቸው አስተያየቶች የጠነከረ እንደሆነ አስተያየታቸውን ይሰጣሉ። ከዚህ በኋላ ለዩናይትድ ሌጀንዶች ኢንተርቪውም ላለመስጠት ፍላጎት አላቸው። እንግዲህ ሩበን አሞሪም በዩናይትድ ቤት ለመቆየት ምንም ነገር አይጠበቅባቸው። የሚጠበቅባቸው ጨዋታዎችን ማሸነፍ ነው። የሚሸነፉ ከሆነ ግን በቂ የሆነ የሽንፈት ታሪክ ሌሎች አሰልጣኞችም ሰርተዋልና ይሰናበታሉ። ወደ አድማጮቻችን ታዲያ በዚህ ጨዋታው በታክቲክ ፍጥጫው ረገድ የምናያቸው ይሆናሉ። ባለፉት 6 ጨዋታዎች በርንማውዛን በአንዶኒ ራዮላ ስር ድሎችን ከራቁት ቆይቷል። የባለፈው ሳምንት በቪታሊቲ ስታዲየም ቼልሲን አስተናግደው 0-0 የወጡበት ነው። ዩናይትድ በተቃራኒው 4-1 ወደ ሞሊኒክስ አቅንቶ ወልቭስን አሸንፎ መጥቷል። ታዲያ በእነዚህ ድሎች መካከል የቤንጃሚን ሴስኮ መጎዳት ተከትለው ሜሰን ማውንት የሩበን አሞሪም ተመራጩ ተወዳጁ ተጫዋች ሆኗል። ስለዚህ ተጫዋች እናውራ እስኪ። ማውንት እንግዲህ ከቼልሲ ሲያስፈርሙት የተገመተውን ያክል ባይሆንም አሁን ግን የተጠበቀው የነበረው ብዙ ቦታዎችን ያካልላል። በኤሪክ ቴን ሃግ ማንቸስተር ዩናይትድ ውስጥ ብዙ ኃላፊነቶችን ይወስዳል ተብሎ ነበር። ነገር ግን ሩበን አሞሪም ከጉዳት ርቆ ዘንድሮ ጥሩ ፐርፎርም እያደረገ ይገኛል። ያን የምናውቀው በቼልሲ ቤት ፍጻሜ ጨዋታ ያየነውን በተለይ አውሮፓ ቻምፒዮንስ ሊጉ ፍጻሜ ላይ ለካይ ሃቨርትዝ አሲስት ያደረገበት መንገድ በጣም አስገራሚ ተጫዋች ነበር አለ። ያንን ብቃቱን ባናይም ግን አሁንም በወጥነት ግን በተለይ ደግሞ ዩናይትድ በአፍሪካ ዋንጫ ብዙ ተጫዋቾችን ሲለቅ የማውንት ሚና እየጎላ የሚመጣ ይመስለኛል። ታዲያ እዚህ ስብስብ ውስጥ እዚህ ፐርፎርም ከማድረግ የሚጠበቅበት ዩናይትድ ቡድን ውስጥ አንዳንድ ነጥቦችን ማንሳት ያለብን ይመስለኛል። ምን ናቸው ካላችሁኝ እንግዲህ አንደኛው የማውንት ሚና በኦልድ ትራፎርድ ጨዋታዎች ላይ ብዙ ጊዜ ሩበን አሞሪም እየተጠቀሙበት አይደለም። ከሜዳ ውጭ ግን የሩበን አሞሪም ቀኝ እጁን እያገለገለ ይገኛል። ነገር ግን ይህ ጨዋታ ማውንትን የሚፈልግ ነው የሚሆነው። አንደኛ ማውንት ብሩኖ ፈርናንዴዝ ጋር ያላቸው ጥምረት ጥሩ የሚባል ነው። እንግዲህ ኩኛ ባላንሱን በማስጠበቅ ረገድ የብሩኖ ፈርናንዴዝና ካዝሜሮ ያሉበት የአማካይ መስመር ላይ በመካከል ማቲያስ ኩኛ በአጥቂ መስመር ላይ በሚሰለፍበት ጊዜ በብሩኖና በማውንት መካከል ብሩኖ ወደፊት ሲሄድ ማውንት ወደኋላ እየተመለሰ የመተጋገዝና የሁለቱም የቡድኑን ማጥቃት ወደፊትና ወደኋላ የሚሄድበትን መቆጣጠር የሚያስችል ጥሩ ፐርፎርም የሚያደርግ ስብስብን እያየን እንገኛለን። ታዲያ ይህ የ8 ቁጥርና የ10 ቁጥር ሚና ተጫዋቾች በ3-4-3 ሂደት ውስጥ በጣም ወሳኝ ናቸው። ዩናይትድ ወልቭስን ሲያሸንፍ የማጥቃት ቅርጹን በምታዩበት ጊዜ 3-1-6 የሚመስል የማጥቃት ቅርጽ ታያላችሁ። ከግራ ወደ ቀኝ በምናይበት ጊዜ የዳሎት ማውንት ኩኛ፣ ብሬሚን ቦሞ፣ ብሩኖ ፈርናንዴዝም ጠጋ ብሎ ማጥቃቱ ጫፍ ላይ ከዛ ውጭ አማድ ዲያሎን ታያላችሁና ይህ 3-1-6 ግን ለበርንማውዝ ለአንዶኒ ራዮላ በርንማውዝ ክፍተቶች ስለሚኖሩ በተለይ አንቶን ሴማዮ፣ ታቫኒየር፣ በጣም ኢቫኒልሰን እንዲሁም ደግሞ ክላይቨርት ያሉበት የአጥቂ መስመር ላይ ክፍተቶች ሊፈጠር ስለሚችል እዚህ ጋር ዩናይትድ ዋን ማርኪንጉን መለስ ያለ በ3-4-3 የሚጫወት ቡድንን ልናይ የምንችልበት እድል ሊኖር ይችላል። ታዲያ እዚህ ጋር ጥንቃቄን መምረጥ ሲያስፈልግ ወልቭሶች ጠንካራ ስብስብ ጠንካራ ብቃት ያለው ቡድን እንዳላቸው ወይም ደግሞ በፕሪሚየር ሊጉ ደካማ ቡድን ናቸው። በርንማውዝ ግን እድለኛ አይደለም። ባለፉት ጨዋታዎች እንግዲህ የአንዶኒ ራዮላ ቡድን አሁንም ቅርጾ ላይ ለውጦ አይመጣም። ነገር ግን የተሻለ ፕረስ የሚያደርግ በተለይ በታቫኒየር እና በሴማዮ በኢቫኒልሰን በኩል ክላይቨርት ከአማካይ መስመር አዳምስ እና እንዲሁም ደግሞ ክሩክስ በአማካይ መስመር ላይ የተሻለ ጣናን መፍጠር የሚችሉ ናቸውና ጠንካራ ያለ ጨዋታን የምንጠብቅ ነው የሚሆነው። ታዲያ እዚህ ስብስብ ውስጥ ሌላኛው የሚጠበቀው የዳጎ ዳሎት ወይስ ፓትሪክ ዶርጉ ይገባሉ የሚለው ነው። እዚህ ጋር እንግዲህ ውሳኔዎች አንዱ ሩበን አሞሪም የሚጠበቀው
ቡድኑን ማሻሻያ ላይ በሚገባ መስራት የሚጠበቅ ነው። ዳሎትና ማውንት ግን ጥሩ ጥምረትን ፈጥረዋል። ባላንስ የማድረግ አቅሙም ጥሩ ሆኗል። ዳሎት እድሎችን የማምከኑ ሂደት ላይ ነው እንጂ በወጥነት ጥሩ ፐርፎርም ካደረጉ ያለፉት ጨዋታዎች ውስጥ አንዱ ነው። ሜቢ እንደ ቅሬታ የሚነሳበት ጨዋታዎች እንዳሉ መረሳት የለበትም። አንዱ እንግዲህ የኖቲንጋም ፎረስት የሜዳ ውጭ ጨዋታ እንደነበር የምታስታውሰው በሱ ቦታ ነው ሁለቱም ጎሎች የተቆጠሩት ዩናይትድ ከሁለተኛው አጋማሽ በኋላ። ታዲያ እዚህ ጋር ዶርጉን ከማሰለፍ ዳሎትን ማሰለፍ የተሻለ ውጤታማ ልምድ፣ ጥራት እንዲሁም ደግሞ የዶርጉን ድንጋጤና ፍርሃት አለበት የሚል የሩበን አሞሪም ማስተያየት ተከትሎ ትንሽ የሚያስቸግር ይሆናል። ነገር ግን በጨዋታው ላይ የሚጠበቀው የሁለቱም ቡድኖች በሃይ ፕረስ እንደሚጫወቱ ጫናዎችን ለመፍጠር ፕረስ ለማድረግ እንደሚገቡ ምንም ግልጽ የሆነ ጉዳይ ይመስለኛል። እዚህ ጋር መነሳት የሚጠበቅበት በበርንማውዝና በዩናይትድ መካከል የሚደረገው ጨዋታ ላይ ሃይ ፕረስ ብቻ ሳይሆን አንዳንድ ጨዋታዎች ላይ ትልቁ ተጽዕኖ የአማካይ መስመሩን ብልጫ መውሰድ ነው። አሁን በርንማውዝ 13ኛ ይገኛል። ዩናይትድ ደግሞ ደረጃ ሰንጠረዡ ላይ 5ኛ ነው የሚገኙት። 4ኛ ካለው ከቸልሲ ጋር እኩል ነጥብ ላይ ይገኛሉ። ታዲያ ይህ ጨዋታ ወሳኝ ነው። ዩናይትድ ይህንን 3 ነጥብ በተለይ ሰኞ ምሽት የሚደረገውን ጨዋታ ማሸነፍ የሚችል ከሆነ በሳምንቱ አጋማሽ የካራባኦ ካፕ ጨዋታ የለበትም። ስለዚህ ለቀጣይ ሳምንት አሁንም በሚገባ ዝግጁ የሆነ የሚቀጠል የሚችል ነው የሚሆነው። ዋን ፕረስ አንዶኒ ራዮላ ይዞት የሚመጡት አሰላለፍ ነው የሚሆነው። ነገር ግን ዩናይትድ ዞናል ፕረሲንጉን በሚገባ መቆጣጠር እንዲችል ይጠበቃል። የበርንማውዝ ቡድን በ3-2-5 ፕረስ የሚያደርግ ኳሱን ሲመሰርቱም በጥንቃቄ መስርተው ወደፊት የሚሄዱ በቀጥተኛ ማጥቃት ቡድኑን የሚያስጀምሩ ናቸው። ታዲያ ይህንን ለማስቆም ብሪያን ምቤሞና ማቲያስ ኩኛ ወደኋላ ዩናይትድ ፕረስ በሚደረግበት ጊዜ ኳስ ሲመሰረት ከኋላ ማገዝ የሚጠበቅባቸው ይመስለኛል ብሩኖና እንዲሁም ደግሞ ካዝሜሮን። ከዛ ውጭ ዩናይትድ ፕረስ ተደርጎ ኳሱ ጫና የሚደርስባቸው ከሆነ ደግሞ ላሚንስ አሁን በዩናይትድ ቤት ጥሩ ብቃት የሚያሳየው በረጃጅም ፓሶችን በማድረግ ነው ጫናዎችን የሚወጣበት። ያ ጥሩ የሚባል ሂደቱ ነው አግኝቼዋለሁ። ሌላኛው እንግዲህ አንዶኒ ራዮላ ቡድን አንቶን ሴማዮን መጠቀም የሚችልበት እድል ይመስለኛል። በቸልሲው ጨዋታውን አስገራሚ የሆነ አጋጣሚ አግኝቶ ነበር። ይህ ተጫዋች እንግዲህ እኔ በጣም የሚገርመኝ ፍጥነቱ፣ የአካል ብቃቱ፣ ፊዚካሉ ማለት ነው። ገፍተህ የምጥለው አይደለም፣ የሹት ፓወሩ፣ እነዚህ ሚናዎች አሉ። ታዲያ ሴማዮን አማድ ዲያሎ አሁን ሩበን አሞሪም ትልቅ ውሳኔ ያስተላለፉ ላይ የሚሆነው እዚህ ጋር ነው። ሴማዮና አማድ ዲያሎ የሚሰለፉ ከሆነ በጣም አስቸጋሪ የሚሆን ይመስለኛል። ነገር ግን ናስር ማዝራዊን ወይስ ዲያጎ ዳሎትን ወደዚህ በማምጣት ማዝራዊ በዛኛው እንዲሰለፍ ማድረግ አንዱ አማራጭ ሊሆን ይችላል። ወይም ደግሞ ማዝራዊን ከመሃል ተከላካዮች ቀኝ የመሃል ተከላካይ እሱን ምርጫ አድርገው ፍልሚያውን መቀነስ የሚያስችል ይሆናል ብዬ አስባለሁ። ታቫኒየር በዛኛው በኩልም ዳሎትን በሚገባ የሚፈትነው ይሆናል ብዬ አስባለሁ። በርንማውዝ ቀጥተኛ ማጥቃት ያለው ቡድን ነው። ቀጥተኛ ማጥቃቱ በፈጣን ትራንዚሽን የሚመሰረት ነው። ስለዚህ እነዚህን ቀጥተኛ ኳሶች ማቋረጥ የሚችል ተከላካይ በዩናይትድ በኩል የሚጠበቅ ይሆናል። በዩናይትድ በኩል ጨዋታው ላይ አንዱ የሚጠበቀው ኤደን ሄቨን ወደ ግራ ጠጋ ብለው ወይም ደግሞ በጨዋታው ላይ ሉክሻው ሄቨን እና እንዲሁም ደግሞ ናስር ማዝራዊ የባለፈው ጨዋታ ድጋሚ ሊሰለፉ ይችላሉ። ነገር ግን እዚህ ጋር አማድን ማሰለፍ ትንሽ ለዩናይትድ ሪስኩን የሚወስዱ ይመስለኛልና አማድን ከማሰለፍ ይልቅ ብሩኖ ወደ መሃል ጠጋ ብሎ እንዲጫወት ማድረግና ናስር ማዝራዊን ወደ ፊት ገፋ አድርጎ ማጫወት፣ በተከላካይ መስመሩ ላይ ደግሞ ካስፈለገ ሌኒሮ ማስገባት አንዱ ውጤታማ ሊያደርግ የሚችለው ይመስለኛል። በአጠቃላይ እንደ ስብስብ ብሪያን ምቤሞ፣ ማቲያስ ኩኛና ማውንት በተለይ በኦልድ ትራፎርድ ውጤትን ለፈለገው የዌስትሃሙን ድል ላላገኘው የኤቨርተኑን ድል ላላገኘው ደጋፊ ውጤታማነቱን ማስቀጠል የሚቻል ይሆናል ብዬ አስባለሁ። ዩናይትድ እንደ ቡድን በስብስብ ደረጃ ጥራት ያላቸው ተጫዋቾች አሉት። ታዲያ ጥራታቸውን በሚገባ መጠቀም ያለባቸው ጨዋታም ይሆናል ብዬ አስባለሁ። ነገር ግን በአማካይ መስመሩ ካዝሜሮና ብሩኖን እንግዲህ አዳምስ እና ክሩክስ በሚገባ መፈተን የሚችሉበት ይሆናል። ጠንካራም ፉክክር የሚያደርጉበት ይሆናል ብዬ አስባለሁ። የአማካይ መስመሩን ብቻ የወሰደ ሰው ሁለቱንም ኢንዶች ማጥቃት የሚችል ነው። ዩናይትድ ጎሎች ያስፈልጋሉ። በተለይ በርንማውዝ ቀድሞ የሚያስቆጥር ከሆነ ለዩናይትድ ፈታኝ ጊዜያቶችን የሚሰጥ ይመስለኛል። በርንማውዝ ቀድሞ የሚያስቆጥር ከሆነ ምክንያቱም ዩናይትድ ጎሎችን ለማስቆጠር ለቀው ሲወጡ በቀጥታ በመልሶ ማጥቃት ደግሞ ሴማዮን፣ ታቫኒየርና ኢቫን ኤሊሰን በሚገባ ዩናይትድን የሚፈትኑ ይሆናል። የቼልሲውን ጨዋታ ማየት ነው። ጨዋታውን በጥንቃቄ መውሰድ ነው። ዩናይትድ ኳሱን ለበርንማውዝ ሰጥቶ የሚጫወትን አይመስለኝም። ምክንያቱም ኦልድ ትራፎርድ ነው፣ በሜዳው ነው። እዚህ ጋር ሌላኛው ፉክክር የሚያደርጉበት ነው የሚሆን ብዬ አስባለሁ። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእናንተ ሂደት ቋሚ 11 ምን ቢመስል ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።